የተወደዳችሁ የኢትዮ አምባ አድማጭ ተመልካቾቻችን ከሀገር ውስጥና ከውጭ አዳዲስና ትኩስ መረጃዎችን ይዘን ቀርበናል። ተከታተሉ። በቅድሚያ በአዲስ አበባ የሚገኘው የእንግሊዝ ኤምባሲ በትግራይ ክልል አሁን ላይ እየታዩ ያሉትን አዳዲስ ክስተቶች በቅርበት እየተከታተለ መሆኑን በመግለጽ የፖለቲካና የጸጥታ ውጥረቶችን በአስቸኳይ እንዲረግቡ ጠየቀ። ኤምባሲው በይፋዊ ገጹ ባሰራጨው መግለጫ የሚመለከታቸው አካላት የትጥቅ ግጭት ማቆም ስምምነት አተገባበር በተመለከተ በአስቸኳይ ወደ ውይይት እንዲመለሱ ጥሪ አቅርቧል። የኢትዮጵያ አንጻራዊ ሰላም ሊያናጋ የሚችል ማንኛውም እንቅስቃሴ ተቀባይነት እንደሌለው ያመላከተው ይህ መግለጫ ከሰላም ስምምነት መንፈስ ማዕቀፍ ውጪ የሆኑ ድርጊቶች የእንግሊዝ መንግስት እንደማያበረታታ አጽንኦት ሰጥቷል። ይህ የዲፕሎማቲክ ማሳሰቢያ የተሰጠው በሰሜን ኢትዮጵያ ያለውን የፖለቲካ ፍጥጫ ዳግም ወደ ለየለት ግጭት ሊያመራ ይችላል የሚለው ዓለም አቀፍ ስጋት አይሎ በቀጠለበት ወቅት ነው። ሁኔታው ከቁጥጥር ውጪ ሆኖ ዳግም ጦርነት የሚቀሰቀስ ከሆነ ውጤቱ ለትግራይ ክልል ለመላው ኢትዮጵያ እንዲሁም ለሰፊው ቀጠና ጭምር እጅግ አውዳሚ እንደሚሆን ኤምባሲው ጥብቅ ማስጠንቀቂያ ሰጥቷል። ይህንንም ተከትሎ የሚመለከታቸው አካላት ከጥፋት መንገድ ተቆጥበው በፕሪቶሪያው ማዕቀፍ መሰረት ለሰላማዊ ውይይት ቅድሚያ እንዲሰጡ የዓለም አቀፍ ማህበረሰብ ግፊቱን አጠናክሮ ቀጥሏል። ይህ በእንዲህ እንዳለ የአውሮፓ ህብረት በትግራይ ክልል የተከሰተውን ውጥረት በአስቸኳይ እንዲረግብ ጥሪ ማቅረቡ ተሰምቷል። የአውሮፓ ህብረት በትግራይ ክልል እየታዩ ያሉትን ክስተቶች ከፍተኛ ስጋት እንደፈጠሩበት ገልጿል። ህብረቱ ሁሉም ወገኖች በአስቸኳይ ውጥረቱን እንዲያራግቡ እንደ አውሮፓውያን አቆጣጠር በ2022 የተፈራረሙትን የሰላም ስምምነት ሊያዳክም ከሚችሉ ድርጊቶች እንዲቆጠቡ አሳስቧል። የህብረቱ የውጭ ጉዳይ ቃል አቀባይ ሚያዝያ 22 ቀን 2018 ዓ.ም ባወጡት መግለጫ ሁሉም ወገኖች እንዲቆጠቡ የጠየቁ ሲሆን በፕሪቶሪያው የተደረገውን ዘላቂ ግጭት የማቆም ስምምነት መጠበቅ አስፈላጊ መሆኑን አጽንኦት ሰጥተውበታል። ህብረቱ አክሎም ስምምነቱ አደጋ ላይ ሊጥል የሚችል ማንኛውንም እንቅስቃሴ ያስጠነቀቀ ሲሆን ዳግም ወደ ግጭት እንዳይገባ መከላከል እንደሚያስፈልግ አሳስቧል። በተጨማሪም የአውሮፓ ህብረት በወገኖች መካከል ያሉ ልዩነቶችን በፖለቲካዊ ውይይቶች መፈታት እንዳለባቸው የገለጸ ሲሆን ለሁለት ዓመታት ከዘለቀ ጦርነት ጋር በማገገም ላይ ባለው ክልል ዳግም ግጭት የሚከሰት ከሆነ አስከፊ መዘዝ እንደሚኖረው በድጋሚ አስታውቋል። ይህ መግለጫ የወጣው በሰሜን ኢትዮጵያ ዳግም ውጥረትና ያለመረጋጋት ስጋት በነገሰበት ወቅት ሲሆን የቅርብ ጊዜ ክስተቶች የሰላም ሂደቶች ዘላቂነት ላይ ጥያቄዎች በማስነሳቱ የግጭት የመባባስ እድል መኖር ስጋት ፈጥሯል። በያዝነው ሳምንት ህወሓት ከፌዴራል መንግስት ጋር የሚኖረው ግንኙነት ሙሉ በሙሉ በይፋ መቋረጡን መግለጹ የሚታወስ ነው። የፕሪቶሪያው ስምምነት በይፋ ማፍረሱን ቀደም ያሉ መረጃዎች ይጠቁማሉ። በሌላ ዜና በትግራይ ያለው እብደት ቀጥሏል ሲሉ ፕሮፌሰር ክንድያ ገብረ ህይወት መናገራቸው ተገለጸ። የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንደ ገብረ ህይወት በትግራይ ያለው እብደት ቀጥሏል በሚል ርዕስ ባሰፈሩት መልእክት ፕሪቶሪያ ስምምነት ወቅት የነበረው ሚስጥር ይፋ አድርገዋል። የህወሓት አመራሮችና ወታደሮች አዛዦች በጦር ግንባር የነበረውን ሁኔታ አስከፊ ስለነበረ ጌታቸው ረዳ ስምምነቱ እንዲፈርም ይወተውቱት እንደነበረ ያስታወሱት ፕሮፌሰሩ ስምምነቱ ትግራይን ከጥፋት የታደገ መሆኑን ገልጿል። ይሁን እንጂ ስምምነቱ ከተፈራረሙ በኋላ የተወሰኑ የፓርቲ አመራሮች ስምምነቱን ለማደናቀፍ ሲጥሩ እንደነበረ፣ አሁን ደግሞ በስምምነቱ የፈረሰውን የክልል ምክር ቤት ለመመለስ መሞከራቸው የእብደት ቀጣይ ክፍል መሆኑን አስመልክቷል። ፕሮፌሰሩ አክሎም የጦርነት ነጋዴዎች ያሏቸውን አካላት ወጣቱ ለዳግም ለጦርነት ለመማገድ እየጣሩ መሆኑን አስታውቋል። አመራሮች ለጦርነት ተዘጋጅተናል፣ አጋሮች አሉን የሚሉ ንግግር ተረት መሆኑን ህዝቡ እንደማይሰማቸው የገለጹት ፕሮፌሰር ክንዴ ለምሳሌ በአክሱም 15000 ወጣቶች ለመመልመል ታቅዶ የተገኘው ግን ከ100 በታች መሆኑን በማሳየት ጠቅሰዋል። ይህ ወጣቱ ወደ ጦርነት የመመለስ ፍላጎት እንደሌለውና ለጦርነት ነጋዴዎች ጆሮ እንደነፈገ የሚያሳይ መሆኑን ገልጸዋል። በመጨረሻም በቂ ወታደራዊ አቅም ቢኖር እንኳን በአሁኑ ጊዜ በጦርነት የሚረጋገጥ የትግራይ ጥቅም እንደሌለ ፕሮፌሰሩ በጥብቅ አሳስበዋል። ጥቂት ግለሰቦች በትግራይ ህዝብ እጣ ፈንታ ላይ እንዲወስኑ መፈቀድ እንደሌለበት የወጣቶች የጦርነት ይብቃ እንቢተኝነት ተገቢ መሆኑን ገልጸዋል። ጊዜያዊ አስተዳደር አፈናቅሎ ስልጣን ላይ ለመቆየት የሚደረገው ጥረት ለልማት ቢውል የተሻለ እንደሚሆን በመጠቆም ህዝቡ ለሰላም ሰብ እንዲቆም ጥሪ አቅርበዋል። በስንቱ ድራማ በቻናል 1 ላይ
እንዳይተላለፍ በፍርድ ቤት ታገደ። ለ3 ዓመታት በኢቢኤስ ቴሌቪዥን ሲተላለፍ የነበረው ታዋቂው በስንቱ ድራማ ወደ ቻናል 1 ተዘዋውሮ የመጀመሪያውን ክፍል ካሳየ በኋላ በቀጣይ እንዳይተላለፍ በፍርድ ቤት እገዳ ተጥሎበታል። እግዱ የተላለፈው በኢቢኤስ እና በአብሪኮ መልቲሚዲያ መካከል በተፈጠረው የባለቤትነት መብት ክርክር ምክንያት እንደሆነ ታውቋል። የሁለቱ ተቋማት አለመግባባት ወደ ፍርድ ቤት ማምራቱን ተከትሎ ከሚያዝያ 4 ቀን 2018 ዓ.ም ጀምሮ በቻናል 1 ላይ መታየት የጀመረው ድራማ ከአንድ ክፍል በላይ ሊቀጥል አልቻለም ተብሏል። ከእግዱ ጋር ተያይዞ በቀጣይ ሊሰሩ የነበሩ የቀረጻ ስራዎች ለጊዜው እንዲቋረጡ ለአርቲስቶቹ ተነግሯቸዋል። በሌላ በኩል አብሪኮ መልቲሚዲያ በኢቢኤስ ላይ የፍትሐ ብሔር ክስ የመሰረተ ሲሆን የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ችሎት የሁለቱን ወገኖች ክርክር ለመስማት ለግንቦት 20 ቀን 2018 ዓ.ም ቀጠሮ መስጠቱ ታውቋል። ሚስት የቆረጠችውን የባሏን ብልት ሐኪሞች መቀጠላቸው ተነገረ። በአርሲ ዞን በትዳር አጋራቸው ጥቃት ደርሶባቸው ሙሉ በሙሉ ተቆርጦ የነበረው የ42 ዓመት ግለሰብ ብልት አሰላ ሪፈራል ሆስፒታል በተደረገ የ3 ሰዓት ስኬታማ ቀዶ ሕክምና ተመልሶ መገጠሙ ተገልጿል። ይህም እጅግ አነጋጋሪ መሆኑ ነው የተነገረው። የኩላሊትና የሽንት ቧንቧ ስፔሻሊቲ የሆኑት ዶክተር እንደገለጹት ተጎጂው ጉዳት እንደደረሰባቸው በአጭር ጊዜ ውስጥ ወደ ሆስፒታል መድረሳቸው ለስኬታማነቱ ወሳኝ ሚና ተጫውተዋል ተብሏል። በአሁኑ ወቅት የጤና ሁኔታቸው የተሻለ መሆኑንና ሽንት መሽናት መጀመራቸውን ባለሙያዎች አረጋግጠዋል። ሕክምናው ስኬታማ ቢሆንም የብልቱ ሙሉ ለሙሉ የግብረ ስጋ ግንኙነት የመፈጸም አቅም እንደ ቀድሞ ላይሆን እንደሚችል ጠቁመዋል። መሰል አደጋዎች ሲያጋጥሙ የተቆረጠውን አካል ሳይዘገዩ በ6 እና በ8 ሰዓት ውስጥ ወደ ሕክምና ተቋማት ማድረስ የሕክምና ስኬታማ እንደሚወስን የዘርፉ ባለሙያዎች አስገንዝበዋል። ደቡብ አፍሪካ ዘመቻ ዱዱላ በሚል ስያሜ በስደተኛ የአፍሪካ ዜጎች ላይ ጥቃት ማድረሱን መቀጠላቸው ተነገረ። ደቡብ አፍሪካውያን ከአፓርታይድ ነፃ ለመሆን በምትታገልበት ወቅት በበርካታ የአፍሪካ ሀገራት ስታገዝ እንደነበረ ታሪክ ይመሰክራል። ነፃነቷን እንድታገኝ ብዙ የአፍሪካ ሀገራት በተለያዩ መንገዶች ረድተዋታል። ደቡብ አፍሪካ ዘመቻ ዱዱላ በሚል ስያሜ በስደተኛ የአፍሪካ ዜጎች ላይ ጥቃት ማድረሳቸውን ተያይዟል ተብሏል። ዋነኛው ምክንያታቸውም ወረቀት ሳይኖራቸው የስራ ዕድል እየተቃረሙ ናቸው ነው የሚል እንደሆነ ይነገራል። ሚያዝያ 20 ቀን 2018 ዓ.ም ጆሃንስበርግ በደቡብ አፍሪካ የነጻነት ቀን አከባበር ላይ በነበረችው ጆሃንስበርግ ከተማ በደረሰ አሰቃቂ የጥይት ጥቃት የ3 ኢትዮጵያውያንና የ2 ናይጄሪያውያን ሕይወት ማለፉ ተነግሯል። ጥቃቱ የተፈጸመበት ቦታ በከተማዋ በሚገኝ ማክዶናልድ የፈጣን ምግብ መሸጫ ተቋም ውስጥ ሲሆን ተጎጂዎቹ ምግብ ቤት ውስጥ በነበሩበት ወቅት ማንነታቸው ባልታወቀ ታጣቂዎች ጥቃት እንደተሰነዘረባቸው የኢትዮጵያ ኮሚኒቲ አባላት ገልጸዋል። የግድያው መንስኤ በሀገሪቱ ከሚስተዋለው መጤ ጠል ጥቃት ጋር ይያያዛል ወይስ አይያያዝም የሚለው ባይታወቅም የፖሊስ መኮንኖች ግን ጥቃቱ በግለሰቦች መካከል ባለ አለመግባባት የተከሰተ ሊሆን እንደሚችል ግምታቸውን ሰጥተዋል። ጥቃቱ ደቡብ አፍሪካ የመጀመሪያውን ዴሞክራሲያዊ ምርጫ ያካሄደችበት የነጻነት ቀን በማክበር ላይ በነበረችበት ወቅት የተከሰተ በመሆኑ በሀገሪቱ የሚኖሩ ስደተኞች ላይ ስጋት ፈጥሯል። አብዛኛው የደቡብ አፍሪካ ኢኮኖሚ የተያዘው ነጭ በሆኑት ደቡብ አፍሪካውያን ነው። እንደመጠየቅ በሌሎች የአፍሪካ ወንድሞች ላይ ጥቃት መፈጸም እጅግ የሚያሳዝን ነው እየተባለ ነው። በመሆኑም በደቡብ አፍሪካ የሚኖሩ ኢትዮጵያውያን ወቅታዊ ሁኔታውን ታሳቢ በማድረግ አስፈላጊውን ጥንቃቄ እንዲያደርጉ የኮሚኒቲ አመራሮች ጥሪያቸውን አስተላልፈዋል። ዩናይትድ አረብ ኤምሬትስ ዜጎች ከኢራን ኢራቅና ሊባኖስ በአስቸኳይ እንዲወጡ አሳሰበች። የተባበሩት አረብ ኤምሬትስ ዜጎች ወደ ኢራን ኢራቅና ወይም ሊባኖስ እንዳይጓዙ ከልክላለች። የኤምሬትስ ማሳሰቢያ ኢራን ላይ ጥቃት ሊፈጸም እንደሚችል አመላካች ተደርጎ እየተወሰደ ነው። የሀገሪቱ የውጭ ጉዳይ ሚኒስቴር ሐሙስ ዕለት ባወጣው መግለጫ በአሁኑ ወቅት በቀጠናው ባለው ሁኔታ የተነሳ በማለትም የጉዞ እገዳ መደረጉ አስታውሷል። በእነዚህም አገራት የሚገኙ ዜጎች በፍጥነት ወደ ተባበሩት አረብ ኤምሬትስ እንዲመለሱ አሳስቦ ሚኒስቴሩ በስልክ እንዲነጋገሩ ጠይቋል። ሚኒስቴሩ በመግለጫ ላይ የሚሰጣቸው መመሪያዎች፣ ምክሮች በሙሉ ማክበር አስፈላጊ መሆኑን ገልጿል። እንደ አውሮፓውያን አቆጣጠር ከ2021 እስከ 2025 ባለው ጊዜ ውስጥ የተባበሩት አረብ ኤምሬትስ ዜጎች ወደ ሊባኖስ እንዳይጓዙ ክልከላ ነበረ። እገዳው የተነሳው ባለፈው ዓመት ግንቦት ወር ላይ ነው። የካቲት 21 2018 ዓመተ
ምህረት አሜሪካና እስራኤል በጋራ በመሆን ኢራን ላይ ጦርነት ከከፈቱ በኋላ ግጭቱ ወደ ሊባኖስና ኢራቅ ተዛምዷል። ሊባኖስና እስራኤል የተኩስ አቁም ላይ ቢደርሱም አሁንም በደቡብ ሊባኖስ የሚፈጸመው ጥቃት እንደቀጠለ ነው። በሆርሙዝ ወሽመጥ ቢሆን የመርከቦች እንቅስቃሴ እንደቆሙ ሲሆን ቴሄራን ከአሜሪካ ጋር የምታደርገው የሰላም ውይይት ተቋርጧል። አሜሪካ ጥቃት ከፈጸመችብኝ ረጅምና ህመም የሚያስከትል አጸፋ ምላሽ እሰጣለሁ ስትል ዛተች። ኢራን አሜሪካ ጥቃቱን ከፈጸመችብኝ በገልፍ አካባቢ ባሉ የአሜሪካ ቦታዎች ላይ ረጅምና የሚያሰቃይ የአጸፋ ምላሽ እንደምትሰጥ ገልጻለች። በሆርሙዝ የባህር ዳርቻ ላይ ያላትን ይዞታ ኢራን በድጋሚ በግልጽ የዩናይትድ ስቴትስ ጥምረት የውሃ መስመር ለመክፈት የያዘውን እቅድ አወሳስቦታል። የዩናይትድ ስቴትስ እና እስራኤል በኢራን ላይ ጦርነት ከከፈቱ ከሁለት ወራት በላይ ሲያስቆጥሩ የውሃ መስመሮች ተዘግተዋል። 20 በመቶ የዓለም የነዳጅና የጋዝ አቅርቦት እንቅስቃሴ በማስተጓጎል የዓለም ኢነርጂ ዋጋ እንዲጨምርና የኢኮኖሚ ውድቀት ስጋት ከፍ አድርገውታል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ የሆርሙዝ ባህር መዘጋቱን በተመለከተ እንደተናገሩት በጦርነቱ ለራሳቸው ጥበቃ በሚል መብታችን ነው ብለው በዓለም አቀፍ ሕግ መሰረት ሕጋዊና ተቀባይነት ያለው ነው ሲሉ አክለውታል። ተመልካቾቻችን የዛሬው የኢትዮ አምባ መረጃ አበቃ። በሌላ መረጃ እንመለሳለን። በያላችሁበት ሰናይ ጊዜ ተመኘ